በዛሬ ቪዲዮ ብሩክና ሀይሚ ተመልሰውልን መጥተዋል። ከሰርግ መልስ ዛሬ ከች ብለውልናል። ዛሬ ግን ወደኛ ሲመጡ ብሩኬ ለየት ባለ ቪዲዮ ነው የመጣው። እሱንም አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። እኔ ማላውቀው ሰው ነበረ ከሷ ጋር ጎራረሳሉ ምናምን በጣም ያስጠላ ነገር ነው እያየ ነበር። እስቡት ሚስታችሁ ሰርግ ላይ ምናምን ከሌላ ሰው ጋር እየተጎራረሰች ምናምን ዲስተርብ ስትሆኑ ሰርጉ ጋር አይደላችሁም። በቃ እሷን እያያችሁ ነው ፋሚሊ እና ብሩኬ እንደማየው ከሆነ በጣም ቀንቷል። በጣም ቅናቱ በቃ ሊደፈው ነው። ምንም ማድረግ አይቻልም። ባይዘው አንድ ነገር መረዳት ያለባችሁት ነገር አለ። ይሄ ምንድነው? ወንድ ልጅ በተለይ ደግሞ ቆንጅዬ የሆነች እንደ ሀይሚ አይነት ሚስት ካገባ ወይም ደግሞ ፍቅረኛ ከያዘ አላፊ አግዳሚው የሚቀማው ነው የሚመስለው። የእውነቴን ነው የምነግራችሁ። አላፊ አግዳሚው በቃ የሚመኝበት በቃ ዝም ብሎ አንስቷት ይዟት የሚሄድ ሁሉ በጣም በቅናት ይሞታል። የእውነቴን ነው። ጭራሽ ደግሞ እሷም ደግሞ በጣም ወንድን ትሪት የምታደርግ አይነት ሰው ከሆነች በጣም ከባድ ስታፍ፣ የእውነቴን ነው፣ ከባድ የሆነ ስታፍ ነው የሚፈጠረው። ምክንያቱም ልጁ ጋር የሚፈጠርበት ነገር አልገባችሁም። የእውነቴን ነው። በጣም ይቀናል ከምነግራችሁ በላይ ማለት ነውና ሴቶች አደራ እንደዚህ አይነት ባል ካላችሁ በቃ የሆነ እናንተ በሰው የሚወስድበት ስለሚመስለው ነው እንጂ ከክፉ ነገር አትቁጠሩበት። የእውነቴን ነው። ብሩክም አሁን እየተሰማው ያለ በቃ አላፊ አግዳሚ የሚወስድበት ስለሚመስለው ነው ሀይሚና ቅናት ነው። ቅናት እስከሆነ ድረስ ደግሞ ሀይሚም ደግሞ ተረጂው ከአንዳንድ ነገሮች እንትን ለማለት ገለል ለማለት ሞክሪለት ምናምን ነገር በሁለታችሁም በኩል እንደዛ ብታደርጉ የተሻለ ነው። እሺ እንመልከት። በቃ ያረጉት የነበረው ነገር ያስጠላል። አንተ የምትለውና እኔ ጋር ያለው ነገር ጭራሽ አይገናኝም እኮ ማለት አንተ የምትለውና ልጁ ባይ ዘ ዌይ አንድ ነገር ልንገራችሁ። አሁን ልክ ነች ሀይሚን በራሷ በኩል ደግሞ ማለት ነው ምን እንደሆነ ታውቃላችሁ? ከክፉ አንፃር አስበው አልነበረም። እሷ ኖርማል የሆነ ህይወቷን እየመራች ነውና ኖርማል የሆነ ህይወቷን እየመራች እሱ ግን በቃ እንትን አላለውም። በቃ ይሄ ስሜቱ እሷ ጋር ነው ያለው። ገብቷችኋል አይደል? እሷ ጋር ስለሆነ ነው እንደዚህ አይነት ነገር እያሰበ ያለ። በዛን ሰዓት እንኳን እሷ ኖርማል ህይወት ነው ብላ እያሰበችው ስታደርገው የነበረው ነገር በሙሉ እሱ በሱ እይታ በቃ የሆነ ልጁ ጋር እንደሚተዋወቁ ምናምን ነገር ነው እየታየ ያለው ብሩኬና አንዳንድ ጊዜ እንደዚህ አይነት ነገር ያጋጥማቸዋል። የእውነቴን ነው። አንዳንድ ጊዜ ሳትጠብቁት እንደዚህ አይነት ነገር ያጋጥማቸዋል በሆነ አጋጣሚና እንደዚህ አይነት ነገር ሲያጋጥማችሁ ጀስት በማውራት ብቻ ትፈቱታላችሁ። እንደዚህ አንድ ሁለት በማውራት ብቻ። አንዳችሁ ግን አግሬሲቭ ከሆናችሁ ትንሽ ከባድ ነው የሚሆነውና ተረጋግታችሁ ለማውራት ሞክሩ። ሀይሚ ደግሞ እንደዚህ የምታረግ ሴት እንዳልሆነች ሁላችንም እናውቃለን። ፋሚሊ ሁላችንም እናውቃለን። በብሩክም በሀይሚም እንኮራለን። እሺ ሀይሚ ምን እያለች ነው እንስማት። ምን የተለየ ነገር ምን አድርግ? ኧረ እባክሽ እየተጎራረሽ ምናምን ምን ሆንኩኝ አለ። እሺ ሰው ያጎርስ እንደዚህ ኧረ ቅናት፣ ኧረ ብሩኬ ቅናት ሊገለው ነው ፋሚሊ። ቅናት ድፍት ሊያደርገው ነው እኮ ብሩክን። አሰብኩት እኮ ባይሆን ኑሮ እንዴት እያደረገ እየዛተበት ነበር ልጁ ላይ በቃ ማን ነው ምናምን ነገር እያለ እያሰበ ነበር ማለት ነው። ይሄን ያክል ነው እንግዲህ እኛ ሆዳችንን የሚበላን ፋሚሊ። የእውነቴን ነው። ተረዱንኛ። ብንቀና አትፍረዱብን። የእውነት ብንቀና አትፍረዱብን። እንዲህ በቃ በጣም በተፈጥሯችን እንቀናለን። በቃ ወንዶች ደግሞ ከሴቶች የበለጠ እንቀናለን። አታሳሹኝ፣ እንቀናለን። ብሎ እምቢ ትላለህ። ቤተሰብ ፊት ነው የምናገረው። ሀይሚ ምንም እኔ ከዚህ በኋላ ድብብቆሽ ምናምን አልፈልግም። ድብብቆሽ ነገር አንድ ባንድ ነገር ልጁ ማን ነው? እዩት አሁን ብሩኬ ልጁ ማን ነው ይላታል። ግን እኮ እርግጠኛ ነኝ ልጁን ራሱ በስነ ስርዓት የምታውቀው አይመስለኝም ሀይሚ። የእውነቴን ነው የምታውቀው አይመስለኝም። ምክንያቱም የሆነ ሰንበዲ ነው እዛ ጋር በስነ ስርዓት የምትግባቡት ሰው ጋር አትገናኙ። የእውነቴን ነው። እንደዚህ ወከባ የሆነ ሰርግ ላይ የሆነ ፕሮግራም ላይ እንደዚህ የምትግባቡት ሰው ጋር ወይም የምትተዋወቁት ሰው ጋር ብዙ ጊዜ አትገናኙ። በቃ የሆነ አዲስ ሰው ጋር ነው የምትገናኙት እና እሷም ኖርማል ነው ብላ ነበር። ግን ችግር አምጥቶብሻል ሀይሚ፣ ችግር አምጥቶብሻል። ከዚህ ችግር መውጫ መንገድሽን በደንብ ማሰብ መቻል አለብሽ ብሩኪ። በዚህ ቅናቱ የእውነቴን ነው። ሀይሚም ትቀናለች። የሀይሚም ቅናት እኮ አልገባችሁም? የሀይሚም ቅናት ትቀናለች፣ ግን የኛ ያሳብቅብናል፣ የኛ የወንዶች ያሳብቅብናል። በቃ ያስታውቃል ፊታችን ላይ ፊታችን ወዲያው ሲቀያየር ታዩታላችሁ ምናምን ነገርና አትፍረዱበት። በብሩኬ አትፍረዱ። ቅናት ነው በቃ። የማያውቁት ሰው ጋር እንደዚህ አይኮንም። ያሉትን ነገሮች አሸፋፍልኝ። እኔ ከአንቺ ጋር ነው ኬዝ እና ይሁናታ። ሌሎቹ ለምን አልጨፈሩም ከሌላ ሰው ጋር እንዴ? እዩት ፋሚሊ
ጨፍረሻል። ሰርግ ቦታ ላይ ከልጅ ጋር ከጨፈርሽ በጣም ትልቅ ስህተት ነው። ምክንያቱም እንደፈለግሽ አድርግሽ ብታስቢ ብሩኬ ሊረዳሽ አይችልም። አብረሽ ከጨፈርሽ ትንሽ ይከብደዋል። ለመረዳትም ራሱ አክሴፕት ለማድረግ በጣም ይከብደዋል። የእውነቴን ነው። እኔ ብቻ ይከብዳል። የእውነቴን ነው። ሁላችሁም በየራሳችሁ ቦታ አድርጋችሁ ብታዩት በጣም ከባድ ነው። ሴቶችም ደግሞ ባላችሁ ከሌላ ሰው ጋር ሲጨፍር ምናምን ነገር ስታዩ እንዴት ነው የምትረዱት? የምሬን ነው። እንዴት ነው የምትረዱት? የእናንተውም ሃርድ ከት ነው፣ ከኛ ደግሞ ሃርድ ከት ነው። እናንተ በአንዴ ነው ከት የምታደርጉት ከብዙውን ነገርና እናንተ ብትሆኑ ምንድን ነበር የምታደርጉ? እንደው የቀረው ይቀራል እንጂ ሂዳችሁ ጸጉሯን ይዛችሁ እንደዚህ አትጣሉም? ልጅቷ ጋር ትጣላላችሁ። የእውነቴን ነው ትጣላላችሁና ትንሽ ከባድ ነው። ኬዙ እየከበደ ነው ፋሚሊ። እሺ ሌላ ነገር ለምን አላደረጉም? ከሌላ ሰው ጋር ለምን አልተጎራረሱም? ለምን ሆነ አላሉ? እኔ ብቻዬን ነው አይሚ እንዴ? ይሄ ማስተት ነው። ምንም ቢሆን አጋጣሚ የሆነ ነገር ልታደርጊ ትችያለሽ እንጂ አብሮ የመጨመጭ አብሮ መጨፈር የሚባል ነገር አያስፈልግም። የተለያዩ ነገሮች አያስፈልጉም ከብዛት ሰርግ ላይ። የእውነቴን ነው። ባለትዳር ከሆናችሁ አያስፈልግም በቃ ምክንያቱም ይሄ እዛ ላይ የሚያገኛችሁ ሰው ለምን ታርጌት እንደሆነ በቃ ይሄ ምንም መናገር አይጠበቅብኝም። ሰርጎች ላይ ተገናኝተው በጣም ብዙ የተጋቡ ሰዎች አሉ። ይሄ እናውቃለን። ብዙ ስቶሪም ሰምተናል። በጣም ብዙ ነገርም አለ። ገብቷችኋል አይደለ? ጀስት አንድ ጊዜ ማውራት ኖርማል ነው፣ ግን በተደጋጋሚ እዛው ላይ ያ ሰው ስለሱ እውቅና ስለሌለው ሊያደርግ ይችላል። ነገር ግን አንቺም አብረሽ ተከትለሽው የሆነ ነገር ብታደርጊ ከሆነ ስህተት ይኖራል። ግን ያን ያክል ትሄጃለሽ ብዬ አላስብም። አይሚዬ መሄድም አልነበረብኝም። ሰርግ ቦታ ፈለኩትን ነገር አደርጋለሁ። ምን ማለት ነው የፈለኩትን ነገር? የፈለኩትን እንዳለ ይሄን ነው መፍራት። እያያችሁ ነው አይደለ? ኧረ ብሩኬ አሁን እኮ ብሩኬ ሊያደርግ እንደዛ በቃ የሆነ ፈልጎ አይደለም። ታውቃላችሁ አይደለ? እሷን ደግሞ እንዴት ነው ምን ይሰማታል የሚለውን ነገር ቼክ ሊያደርግ ነው። እርግጠኛ ነኝ የምነግራችሁ እንደዛ ብሎ ቼክ ሊያደርግ ነው እንጂ አይሚማ አይሚ ነች እንዴ? አይደለም እየተከራከርኩሽ ያለው። እሺ ምንድነው እንደፈለጋችሁ ያተዛራ ተገልብጣ መቅናት ጀምር ፋሚሊ የመችሽ። ለማንኛውም የእውነቴን ነው። አንዳንድ ጊዜ በዛ ሰው ቦታ ሆናችሁ ማሰብ መቻል አለባችሁ። በሚቀናውም ቦታ ሆናችሁ ማየት መቻል አለባችሁ። ካለበለዚያ ሲቹዌሽኑ አትረዱትም። ብሩክም ትክክል ነው። ሃይሚን በሰዓቱ ያደረገችው ነገር ትንሽ አግባብነት ላይኖረው ይችላል፣ ግን ደግሞ አጋጣሚ ነው እንጂ ያ ነገር የተፈጠረው ፈልገው የሆነ ያደረገችው አይመስለኝም። እንግዲህ ምን እንደሚፈጠር እኔ አላቅም። ፋሚሊ አላቅም። እንዴት ልትረጋጉ እንደምትችሉ ሁለታችሁ እኔ አላቅም። እንዴ ፋሚሊ እኔ አሁን እዚህ ላይ ያልገባኝ ነገር ቀስ ብላችሁ ወደ ልክ ልገቡ ነው እንዴ? ሌላ ነገር እንዳትፈጥሩ። እኛ በቃ ቀናት ነው ብለን አልፈነዋል። ሌላ ነገር እንዳትፈጥሩ። ሃይሚን ብሩኪ እንዴ ደግሞ ይሄ ነገር መጥቶ ስንት ነገር ያለያያችሁ፣ ይሄ ደግሞ ይለያያችሁ። ኖ አይሆንም ፋሚሊ የምሬን ነው። አይመጣውም ሁሉ እንዴ እሰቡት እስኪ። ብሩክና ሃይሚ እኮ የመጡበት አመጣጥ በጣም እኔ ፈታ ነው የሚያደርገኝ፣ ደስ ነው የሚለኝ። በቃ ሳያቸው ወደኋላ እየተመለስኩ አንዳንድ ቪዲዮዎችን ያለው ምናምን ነገር የብሩኬና የሃይሚን ምን አይነት ጊዜ እንዳሳልፉ ምናምን ነገርና በጣም ነው ደስ የሚለኝ። የእውነቴ ነው፣ በጣም ነው ደስ የሚለኝ። ብሩክና ሃይሚ በጣም ደስ የሚሉኝ፣ በጣም ነው የምወዳቸው። የዛሬው ቅናት ነው ብለን አልፈኗል ሁላችንም። ነገ ግን ሰላም ሆናችሁ ፍቅር ሆናችሁ ደግሞ ትናንትና እኮ እንደዛ በቃ ፍንድቅድቅ አድርጋችሁን በቪዲዮ መጣ። እኔ እኮ ያልገባኝ ደግሞ እሷ ተይዟል ብላ እሱ እንደዚህ መፍጠሩ ነው። የእሱን ገበያ አጨለምኩ ብላ ብሩኬ ጋር ሰው እንዳይመጣበት እንዳይደርስበት ቬሎ ለብሳ ስንት ነገር አድርጋ አሁን ያ ነገር ወደ እሷ ተገልብጦ ብሩኬ ሲቀና አስቡት። የእውነቴን ነው። ብሩኬ ሲቀና አሁን ሃይሚ ነበረች ትቀናለሽ ብዬ ማስበው፣ ምክንያቱም እሱ ሚዜ ስለሆነ የሆነ ንክኪም በቃ ሊኖር ይችላል በሚል ማለት ነው። ትቀናለች ብዬ አሰብኩኝ፣ እሷ ናት። ግን ተገልብጦ ብሩኬ ነው ለካ ይቀና። እኔ እንጃ። እኔ ብሩኬ አሁን እንደዚህ ይሄን ያክል ደግሞ ከባድ ነው እየሄድክበት ያለው ነገር ከባድ ነው እውነት ለመናገር። ምክንያቱም ኮምፒቲሽን ውስጥ ገባችሁ ማለት ነው። ኮምፒቲሽን ውስጥ ልክ ውስጥ ተከገባችሁ እኔም አንቺ ያደረግሽውን አደርጋለሁ አንተ ያደረግከውን አደርጋለሁ አይነት ንግግር ውስጥ ከገባችሁ መጥፎ ነው የሚሆነው። ፕሊስ
ፕሊስ እስቡበት። የእውነቴን ነው። ብሩክም ሀይሚ ማሰብ መቻል አለባችሁ። ይህን ነገር እንደ ቀልድ እንዳታዩት። የእውነቴን ነው። እኛ እንደ ቀልድ ብናየውም እናንተ ግን እንደ ቀልድ ማየት መቻል የለባችሁም። እኛ ቢያንስ እንኳን እንነግራችኋለን። የሆነ ነገር ስትስቱ እኛ እንነግራችኋለን። ነገር ግን እናንተም ደግሞ መቀበል መቻል አለባችሁ። ይህ ቅናት ነው። ብሩኬ ጀስት የተሰማውን ስሜት ነው የነገረሽ እንጂ ያደርጋል ማለት አይደለም። ሀይሚ እሺ፣ እንዳታስቢ ምንም ብለሽ እንዳታስቢ። ብሩኬ በአንቺ የሚጨክንበት ምንም ነገር የለም። ፋሚሊ ምንም ነገር የለም ነው የምላችሁ። የእውነቴን ነው። እኔ ብሩክና ሀይሚን ሳይ ነው ደስ የሚለኝ። የእውነቴን ነው። ባለፈው ቪዲዮ እምበይ እስከሚመጣኝ ነው የሳኩኝ። የእውነቴን ነው። ወዲህ እስከሚያመኝ ድረስ ይሳኩኝና ዛሬ እንደዚህ ሆናችሁ ሳያችሁ ደግሞ ይደብረኛልና ፕሊዝ ሰላም ፍጠሩ። የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከመገናኘት መልካሙን ሁሉ እመኝላችኋለሁ። እስካሁን ተመልክታችሁ ደግሞ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ የዚህ እንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ባይ